ካገባው 18 ዓመቴ ነው። በዚህ 18 ዓመት ትዳር ውስጥ 4 ልጆችን አፍርቻለሁ። ነገር ግን እኔ በሴክሹዋል ህይወቴ ላይ ፈጽሞ ደስተኛ ሆኜ ተረጋግቼም አላቅም። ሚስቴ ምንም አይነት ወሲባዊ ፍላጎትም ሆነ ስሜት የላትም። ያም ያመጣባት አንደኛ ግርዛት ሲሆን አስተዳደጓና እንዲሁም ደግሞ ተፈጥሮንም ጭምር ያካተተ ችግር ነው የሷ ችግር። ተፈጥሮ ሁሌም የምትደንቀኝና የምትገርመኝ ይህን ስመለከትና ሳይ ነው። አብዛኛውን ሴቶች ፍላጎት የሌላቸውና እርካታ የሌላቸው ሆነው ሳሉ ነገር ግን ልጅን መውለድ ይችላሉ። አንዳንድ ቤቶች የኔን ቤት ጨምሮ ልጅ ስለወለድን ብቻ እኔ ስፈልጋት እሺ ብላኝ አብራኝ ስለተኛች ብቻ በቂ ነው ብላ ታስባለች። አዎ ያ ግን ለኔም ሆነ ለሷ ምን ያህል ህመም እንዳለው ምን ያህል ከባድ እንደሆነና እሷ ልክ እንደ ስራ ቆጥረው ጠዋት ቤት አጸዳለሁ፣ ከሰዓት ወጥ ሰራለሁ፣ ማታ ደግሞ ከባሌ ጋር ተኛለሁ እንደማለት እኔ ስፈልጋት መታ ከኔ ጋር መጋደሟ ብቻ ለኔ በቂ ያለመሆኑን ወይም ደግሞ ለወንዶች በቂ ያለመሆኑን አብዛኛዎቹ ሴቶች የሚረዱት አይመስለኝም። እነሱ ጋር ፍላጎት ስለሌለ የድንጋይን ያህል ስሜታቸው በመጠጠሩ የበረዶን ያህል ሰውነታቸው በመቀዝቀዙ ወንዱም ያንን እንዲጋራና ያንን አምኖ ተቀብሎ አብሯቸው ለዘላለም እንዲኖር ማስገደዳቸው ደግሞ በጣም ይገርመኛል። እኔም ህይወት ውስጥ ያለው ያ ነው። ሚስቴን ከማንም ከምንም በላይ እወዳታለሁ። አዎ እወዳታለሁ ስልሽ የእውነት ነው መወዳት። ለኔ ብዙ መስዋዕትነት የከፈለች አሁንም እየከፈለች ያለች ብዙ ውጣ ውረድን አይተን ከምንም ተነስተን አቧራችንን አራግፈን ዛሬ ሰው መደዳ እንድንቆም ሰው ሆነን እንድንታይ ከኔ በላይ ዋጋ የከፈለች ሴት ናት። ባህሪዋም ለኔ ምቹ ነው። መልኳም ለኔ እንደ ፀሐይ ነው። ሳያት እደሰትባታለሁ። አብሬያት ስኖር አትጎረብጠኝም። በባህሪዋ እረጋጋለሁ። ለጥ ብዬ እንድተኛ የምታስችለኝ የማይጎረብጥ ባህሪና ማንነት ያላት ሴት ናት። ነገር ግን ተፈጥሮ የሚባል ነገር አለ። አንዳንዴ ግርም ይለኛል። ውሃ ጠማኝ እያልሽ ታገስ ስትባይ፣ ምግብ ራበኝ እያልሽ ታገስ ስትባይ፣ ረሃብና ውሃ ጥምን ምን ያህል ጊዜ መታገስ ምን ያህል ጊዜ ኢግኖር አድርጎ መኖር ይቻላል? ወሲባዊ ስሜትን ልክ እንደ ውሃና እንደ ምግብ ተፈጥሮ እኛ ውስጥ ያስቀመጠችው ከፍተኛ ፍላጎት መሆኑን አብዛኛዎቹ በዚህ ችግር ተጠቂ የሆኑ ሴቶች አለመረዳታቸው ይገርመኛል። ጠዋትና ማታ ሁሌም የሷ ዛቻና ማስፈራሪያ አንድ ነገር ነው። አንተን ከሌላ ሴት ጋር ባይህ፣ አንተን ከሌላ ሴት ጋር ባገኘህ እጠፋለሁ ወይ ደግሞ ራሴን አጠፋለሁ የሚለው ማስፈራሪያ ሰርክ የሚያስደነግጠኝ ነው። አታደርገውም ብዬ እንዳላስብ እኔን የምትወድበት ልቧ እኔን የምትወድበት መጠን አታደርገውም ብዬ እንዳላስብ ያደርገኛል። ታስፈራራኛለች። ችግሯን በደንብ ታውቀዋለች። የኔንም ችግር በጣም ታውቀዋለች። የሚገርምሽ ነገር ሀውለት እሷ የበረዶን ያህል ቀዝቃዛና በተፈጥሮና በተለያዩ ምክንያቶች ምንም አይነት ፍላጎት የሌላት ግንኙነት ውስጥ ስትገባ በጣም የምትሰቃይና የምትታመም ሴት ሆና ያለች፣ እኔ ደግሞ ከየትኛውም ወንድ በላይ ኒውትራል የሆነ ሴክሹዋል ፍላጎት ካላቸው ወንዶች አንዱ ነኝ። አዎ 2 እና 3 4 ሚስት የተፈቀደላቸው አይነት ወንዶች ስሜት ነው ያለኝ። ተቃራኒ ይልሻል ይሄንን ነው። ታዲያ እኔ ልክ እንደዚህ እንደ እሳተ ገሞራ የሚንተከተከውን ፍላጎቴን እሷ ደግሞ እንደ በረዶ የቀዘቀዘ ሰውነቷን ታቅፈን 18 ዓመት የመኖር ግዴታ ውስጥ ገባን። እንዴት ናችሁ ቤተሰቦች? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ምን እንደሆነ አላውቅም፣ ግን ሻዶ ባን አድርጎኛል። አብዛኞቹ ቪዲዮዎችን ሻዶ ባን አድርጓቸዋልና ሪፖርት አለብሽ ይለኛል። ፕሊዝ ከሻዶ ባን አውጡኝ። ኮፒ ሊንክ አድርጉ። እንደዛ ነው አይደለም የሚደረገው? ኮፒ ሊንክ ላይክ እያረጋችሁ ይሄን ቪዲዮ የምታዩ የትኞቻችሁም ሰዎች አደራ ጭምር ነው ኮፒ ሊንክ ላይክ ኮሜንት ሳታረጉ እንዳትወጡ። አብዛኞቹ ቪዲዮዎችን ገብቼ ሳያቸው ሻዶ ባን ሆነዋል፣ ሪፖርት ተደርጓል ነው የሚለኝ። አይ ዶንት ኖ ለምን እንደሆነ አላወኩም። በዚህ ጉዳይ ላይ እውቀቱ ያላችሁም ሰዎች ብታናግሩኝ ደስ ይለኛል። ሌላው ቤተል ኤጄ ሞል 1ኛ ፎቅ 2 ጋር በሉና በጣም ቆንጆ ቆንጆ የሆኑ እቃዎች ስላሉ መታችሁ እዩ። አባያ፣ ጫማ፣ ቦርሳ፣ ሂጃብ፣ ቶብና ድሪያዎችን 2 ጋር ሳታዩ እንዳትገዙ። አድራሻችን ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ላይ እንገኛለን። አብራችን ቆዩ። ኮፒ ሊንክ ላይክ እንዳይረሳ። 18 ዓመት ምሽቶች የስቃይ ናቸው ለኔም ለሷም። እሷም በየምሽቱ ትሞታለች። በሰቀቀን በፍርሃት በስጋት ትሞታለች። እኔም በየምሽቱ እሞታለሁ። እሷን መንካት እያስፈራኝ ከስሜቴና ከሷ ስሜት ጋር እየተሟገትኩኝ እሷ ያለችበትን ሁኔታ ያለው
እኔም ውስጤ የሚፈታተነኝን ስሜት ለመቆጣጠር በመሞከር ፈተና ውስጥ ሁሌም ምሽቶች እንደዚያ ያልፋሉ። ሌሊት ላይ በቃኝ፣ እሷን እስካልበደልኩኝ፣ እሷን እስካልገፋውኝ፣ እሷን እስካላሳመምኩኝ ድረስ ከተፈጥሮም ጋር ከፈጣሪም ጋር ለምን እጣላለሁ? ፈጣሪ ባመቻቸልኝ ነገር ተፈጥሮ ደግሞ በሰጠችኝ ትልቅ ጊፍት ለምን አልጠቀምበትም? ከነገ ጠዋት ጀምሮ ሌላ ሚስት መፈለግ አለብኝ፣ ሌላ ህይወት መመስረት አለብኝ ብዬ ሳስብ አድርና ልክ ጠዋት ስነሳ የእሷ የመጀመሪያ ማስፈራሪያዋ እኔ አንተን ከሌላ ሴት ጋር ማየት ፈጽሞ እንደማልችል ታውቃለህ አይደለም? አንድ ነገር ቢፈጠር ራሴን ነው ማጠፋው፣ ልጆቼን አልልም፣ ማንንም አልጠብቅም፣ ማንንም አልፈራም፣ ወይ ጥፍት ትላለው ወይ ደግሞ ራሴን አጠፋለሁ ትለኝና ድንግጥ ታደርገኛለች። ማታ ስዝት ከራሴ ጋር ሳወራ ያደርኩበት ነገር ሁሉ ልክ እንደ ጉም ተኖ ፍርሃትና ጭንቀት እንዲሁም ድብርት ውስጥ እገባለሁ። አውለት ይህን ስሜቴን ለመቆጣጠርና ይህን ነገር ልክ እንደሚሉት ኢግኖር ለማድረግ ማድረግ የምችለውን ማድረግ ከምችለውን በላይ ደርሻለሁ። ምግብ እስካለ መብላት፣ ከፍተኛ ድካም ውስጥ የሚከቱኝ ስፖርቶችን እስከ መስራት፣ ጾሞችን እስከ ማዘውተር። አዎ በጣም ብዙ ስሜቴን ዴድ ሊያረጉ የሚችሉ ማሰብን እስከማልችል ድረስ እንድደርስ ያደርጉኛል ብዬ ያሰብኳቸውን እያነበብኩኝ እያጠናሁኝ ብዙ ነገሮችን አድርጌያለሁ። ነገር ግን በምንም የሚቆጣጠሩት ነገር አይደለም። ሲብስብኝ ወደደችም ጠላችም ስራ ነው ብላ እየተሰቃየች እኔን ላለማስከፋት እኔን ላለማሳዘን ትመጣለች። ያ በራሱ ለኔ ሌላ ስቃይ ነው። ለምን እንደማትረዳኝ አይገባኝም። የሚገርምሽ እኔም እሷም የተማረን ሰዎች ነን። ስለዚህ ጉዳይ የትኛውን ቤት ከሚወራው በላይ የትኛውን ቤት ካለው ግልጽነት በላይ በእኔና በእሷ መሀል ከፍተኛ ግልጽነት አለ። ምን ያህል እየተረበሽኩ እንደሆነ፣ ምን ያህል ድብርት ውስጥ እየገባሁ እንደሆነ፣ የኔና የእሷ ስሜታዊት ተቃርኖ እኔንም እየገደለኝ እሷንም እየገደላት እንደሆነ እንድትረዳኝና የምችለውን ነገር እንዳደርግ እንድትፈቅድልኝ ብዙ ጊዜ ጎትጉቻታለሁ። ይህንንም ስልሽ ሳይካትሪስት ሐኪም ቤት ምን ልትይኝ ትችያለሽ? በ18 ዓመት ውስጥ ያላየችው ሕክምና ያልሄደችበት ሳይካትሪስት ያልሞከርነው ነገር የለም። ከግርዛቷና ካስተዳደግ ችግሯ በተጨማሪ ተፈጥሯዊ ቅዝቃዜ ነው እንዴ እንድል የሚያስገድደኝ ነገር ይኸው ነው። በሳይኮሎጂ ድጋፍም ሆነ በሕክምና ድጋፍ ምንም አይነት ለውጥ ማምጣት አለመቻላችን የሆነው የሆነና 18 ዓመታትን በዚህ መልኩ እኔም እየፈራኋት እሷም እያስፈራራችኝ እኔም እየሞትኩ እሷም እየተሰቃየች ኖርን። 40ዎች ውስጥ ስገባ ግን ያለፉት ሁሉ እድሜዎች ምን ያህል ጥሩ ናቸው እስክል ድረስ የሚያደርሰኝ ከፍተኛ የስሜት ነውጥ ውስጥ ገባሁኝ። ህይወት አጋጣሚን ሰጠችኝና እኔም ያችን አጋጣሚ ተጠቀምኩባት። ስራዬ ብዙም ከሴቶች ጋር የሚያገናኝ ከሴቶች ጋር የሚያቀላቅል ባይሆንም አንድ አጋጣሚ ግን አንዲትን ሴት ወደ ህይወት ያመጣት። የተቀራረብንበትና ያወራንበትም ሁኔታ በቀናቶችን፣ ሳምንታቶችን፣ ጊዜያቶችን የፈጀል ነበር። በተገናኘን በተዋወቅን በሁለተኛው ቀን ሁለታችንም ወደ አንድ ነገር ትኩረትና ፍላጎትን አሳየን። እየኖረች ያለችውን ህይወት በደንብ ካስረዳችኝ በኋላ ኒካ ማድረግ እንችላለን አልኳት። አዎ አለችኝ። ወደዚህም ወደዛም አላለችም። በእኔና በአንቺ መሀል ያለው ኒካ ሚስጥር ሆኖ እስከ መጨረሻው እንዲቆይ ይፈልጋለሁ። አብሶ ደግሞ አንቺ ላይ መተማመን እስክችል ድረስ ያንቺን ጥሩነትና ያንቺን እውነተኛ ባህሪ ማረጋገጥ እስክችል ድረስ ይህን ነገር ሚስጥር አድርገሽ ማቆየት ትችያለሽ። እኔ በጣም የምወዳት የማፈቅራት ሚስት አለችኝ። እቺ ሚስት ይህን ነገር ከሰማች በጣም ትጎዳለች። በቀላሉ ሰምታው እንድትጎዳ ደግሞ አልፈልግም። ሁኔታዎችና ነገሮችን አመቻችቼ እኔ ነኝ የምነግራት አልኳት። ሁሉ ነገር ላይ ተስማሚ ነበረች፣ እሺ ባይ ነበረች። የአሽታዋና ስምምነቷን ወጣት ስላልሆነች ህፃን ልጅ ስላልሆነች በችኮላ ነው በስሜታዊነት ነው ብዬ አልወሰድኩትም። ምክንያቱም የበሰለች ሴት ናት፣ የልጆች እናት ናት፣ ብቸኛ ናት። የራሷ ህይወት፣ የራሷ ስራ፣ የራሷ ኑሮ ያላት ኑሮ ከዚህም ከዛም የሚያንገላውዳት ልጆቿን ለማሳደግ እየለፋች እየደከመች ያለች ሴት ናት። ልክ እንደኔ እሷም ህይወት አላት። ስለዚህ እወቁልኝ፣ አድምቁልኝ፣ ህይወትህን ልበጥብጥ፣ ወደ ሚስትህ ልሂድ ብላ እንደማታመሰቃቅለኝ አውቄ ስለነበረ መርሃባ ተባባልን። ኒካህም አደረግን። 18 ዓመት ሙሉ ከሚስቴ ጋር ስኖር ሚስቴ ለኔ የመጀመሪያዬ ናት። የወጣትነት፣ የልጅነት፣ የአፍላነት ትዳሬ ናት። ከሷ ውጪ ሴት አይቼ ሴት ነክቼም አላቅም። ይሄ ሁለተኛ ህይወት ላይ ስገባ ሌላ ታሪክ፣ ሌላ ታምር፣ ሌላ እውነት። እንዲህም አለ እንዴ? እንዲህም ይቻላል?
እስክል የምደርስበትን የሚገርም ህይወት መኖር ጀመርኩኝ። ብዙ አይቀጥል እንጂ። ሁለተኛው ትዳር ውስጥ ከገባው በኋላ እስከ ዛሬ ኖር ያለው እንዴ መኖር የጀመርኩት እኮ አሁን ነው ማለት ጀመርኩኝ። ከምን ጊዜውም በላይ የተረጋጋው ደስተኛ ሀጃዬ የሞላልኝ ሁሉ ነገር የተስተካከለልኝን ያህል በጣም ደስተኛ ሆንኩኝ። ለካ ውስጥን አፍኖ ስሜትን ይዞ እንደመሰቃየት ከባድ ህመምና ከባዱ ውጣ ውረድ የለም። ለ18 ዓመታት እኔ ሰንፌ ነው እንጂ መቋቋም የምችለው ነገር ነበር ብዬ ወደዚህ ወደዛ ሳገላብጠው የኖርኩት ፍላጎቴ አሁን ትክክለኛውን ቦታ ሲያገኝ በጣም የተረጋጋሁና ደስተኛ የሆንኩኝ ሰው መሆን ጀመርኩኝ። ይህን ነገር እንደ ቀላል እንደ ከንቱ የምናየው ጉዳይ አይደለም። ለአንድ ወንድ ልጅ ሴክሹዋል ህይወቱ አለመስተካከል ብዙ ነገሮችን አቢዩዝ ያደርግበታል። ስራውን አቢዩዝ ያደርጋል፣ መንፈሱን፣ አካሉን፣ ውሎውን፣ ስሜቱንና ንግግሩን ሳይቀር የሚረብሽ መጥፎ ነገር ነው። በአግባቡ ይህ ተፈጥሯዊ የሆነ ስሜት ጋይድ ካልተደረገና ካልተስተናገደ ራሱን የቻለ ቀውስን በህይወት ውስጥ ያመጣል። እኔም ለ18 ዓመታት እዛ ቀውስ ውስጥ ነበር የኖርኩት። ከዛም በኋላ ግን ይሄን እድል አግኝቼ ስወስን ህይወቴ በጣም መስመር ያዘ፣ ተረጋጋ። እቺም ሴት ከሚስቴ እጅግ በጣም ተቃራኒ የሆነች ከኔ ጋር ፊት የምታረግ ሴት ብትሆንም በባህሪ ረገድ ግን የማላቃትን ሴት ነበር እየተጋፈጥኩ የነበርኩት። እኔ የቤቴን ሴቶች እህቶቼን፣ እናቴን ጨምሮ እንዲሁም ሚስቴን ሴት ልጅን የማቃት በልስላሴዋ፣ በየዋህነቷ፣ በደግነትና በሩህሩህነቷ ነው። ሁለተኛ ሚስቴ ግን በጣም ጠንካራ፣ ነገሮች ላይ ጨካኝ፣ ቆራጥ፣ በጣም ብስጩ፣ ሴት ልጅ በዚህ ደረጃ ልትበሳጭ ተበሳጭታም እንደዚህ አይነት እርምጃዎችን ልትወስድ ትችላለች እንዴ እስክል ድረስ እጇ የሚያነሳው አፏ የሚናገረውና እግሯ የሚረግጠውን እስከማታቅ ድረስ በትንሽ ትልቁ የምትበሳጭ ሴት ናት። ይህን ነገር ጋይድ ማድረግ ለኔ ቀላል አልነበረም። ነገር ግን ጥሩነቱ መሸሻ ቤት አለኝ። አዎ እዚህ የምገኘው ለጥቂት ሰዓታት ነው። በዛም ረጅም ጊዜ ከሷ ጋር ማሳለፍና እሷን የመጋፈጥ ግዴታ ስለማይኖርብኝ እንደ ቀልድ ዝም እያልኩኝ እያለፍኩኝ ለ2 ዓመታት መኖር ጀመርኩኝ። የሷ ቤተሰቦች ማወቅ የሚገባቸው ሰዎች አውቀውት ኒካህ ያደረግን ቢሆንም በእኔ በኩል ግን ማንም ሰው አያውቅም። ይህንንም ነገር ሲጀመር ጀምሮ እስከ ዛሬም ድረስ አስጠንቅቄያታለሁ። በዚህ ሁኔታ ባህሪዋን ለመቋቋም እየሞከርኩኝ እየታገስኩኝ እያለፍኩኝ አብሬያት አላድር፣ ቀኑን ሙሉ አብሬያት አሉል። ለተወሰኑ ሰዓታቶች ነው ከሷ ጋር መሆነው። ያው ፍቅረኝነት በይው ቤተሰቤ እስኪያቅ ድረስ ልታገሳታለሁ፣ እችላታለሁ እያልኩኝ 2 ዓመታትን ቀጠልን። ከ2 ዓመት በኋላ ግን ጭራሽ አግሬሲቭ እየሆነች እኔም መታወቅ አለብኝ፣ እኔም መብት አለኝ፣ እኔም እኮ ሚስትህ ነኝ፣ ያንተ ሚስት እስከ መቼ ነው ሽሩሩ የምትባለው? ያንተ ሚስት እስከ መቼ ነው በዚህ ደረጃ የምትጠነቀቅላትና የምትጨነቅላት? እያለች ትረብሸኝ ጀመር። ቃሏን ማጠፍ ጀመረች። እሷም እወቁልኝን አዋጅን መንፋት ፈለገች። ይህ ነገር ለኔ ፈጽሞ ምቾት አልሰጠኝም። የሚያመጣውን ችግር፣ የሚያመጣውን ውርደት፣ የሚያመጣውን የሚስቴን ጉዳት አውቀዋለሁ። ምንም ዋጋ ይከፈል እንጂ ሚስቴ እንድትጎዳ፣ ልጆቼ እንዲጎዱ፣ ቤተሰቤ እንዲበጠበጥ ደግሞ አልፈልግም። ለኔ ከስሜቴ በላይ ቤተሰቤ ይቀድማል፣ ልጆቼ ይቀድማሉ፣ ሚስቴ ትቀድማለች። እዚህ ጋር በስሜት ምንም ባንጣጣምም ብዙ ዋጋ የከፈልኩላት እምወዳት እማፈቅራት እስከ ዛሬ ድረስ የእሷን ስሜት ላለመጉዳትና እሷን ላለማጣት ብዙ ነገር የተውኩላት ሚስት ናት ያለችኝ። በተቻለ መጠን የሁለቱንም ሀቅ ለማሟላት በኢኮኖሚም ሆነ በአብሮነት ጊዜን በመስጠት በማዳመጥ በመንከባከብ በምንም ሁኔታ ማናቸውንም አልለየሁም። ሁለተኛዋንም የመጀመሪያዋንም ምንም አይነት ለውጥና መጥፎ እንቅስቃሴ ከኔ ስላላየችም ሚስቴ ፈጽሞኑ አትጠራጠረኝም። እንደለመደችው ሁሌ በየንጋቱ አዳራችንን ስለምታቅ የምታስጠነቅቀኝ ነገር እንደቀጠለ ቢሆንም ሌላ ለውጥ ግን ምንም አላየችብኝም። ይች ሁለተኛዋ ሴት ለማሳወቅ ትሞክር ጀመር። ባልሆነ ሰዓት መደወል፣ ቴክስቶችን ማድረግ፣ አጓጉል የሆኑ ፎቶዎችን ቴሌግራም እና የተለያዩ ሶሻል ሚዲያዎች ላይ መላክ ጀመረች። ይህንን የምታደርገው ሆን ብላ ነው። በሆነ አጋጣሚ ሚስቴ ተጠራጥራ ሚስቴ አይታ ቤቴ እንዲበጠበጥ ይህ ነገር እያበሳጨ ይመጣ። የሚገርምሽ ነገር ሀውለት የቅርብ ሰዎቻችን የሷም ሆኑ የኔ ቤተሰቦች በኔና በሷ መሃል ያለውን ክፍተት ያውቃሉ። ለሷ ምንም አይነት መስዋዕትነት የከፈሉ የሚወዷት ብዙ ነገር ያደረጉላት ሰዎች እንኳን እኛ ቤት መጥተው ስለ ሁለተኛ ትዳር ካወሩ፣ ስለ ሌላ ሴት ካወሩ ለሷ የደም ጸበኞቿ ናቸው።
አዎ ጠምዳ ትይዛቸዋለች፣ ከቤቷ ታስወጣቸዋለች፣ ከህይወቷ ታስወጣቸዋለች። እናቷ፣ አባቷ፣ እህት፣ ወንድሟ ለምን አይሆንም? እንኳን ጓደኛና ዘመድ። በ18 ዓመታት ውስጥ ብዙ ጓደኞች ነበሯት። እነዛን ሁሉ ጓደኞች ስትቀርባቸውና ስትጠጋቸው እስኪ ያናግሯት እያልኩኝ እንዲያናግሯት የላኳቸው ሰዎች ሁሉ መጀመሪያ የቅርብ ወዳጆቿ፣ አፍቃሪዎቿ፣ ረዳቶቿ የነበሩ ቢሆንም ይሄን ጉዳይ በእኔና በሷ መሀል ያለውን ነገር ግን ለማማከር ወደ እሷ ሲጠጉና ይሄ ልጅ እኮ እየተጎዳ ነው፣ ወንጀል ላይ ይወድቃል፣ ሀራም ነገር ላይ ይወድቃል፣ ይሄ ነገር ደግሞ አንቺንም ያስጠይቅሻል ብለው ሊመክሯት ልክ ሲሞክሩ ከህይወቷ ታስወጣቸዋለች፣ ከቤቷም ታስወጣቸዋለች፣ ከስልኳም ከሁሉ ነገር ነው የምትሰርዛቸው። የዚህን ያህል ጠንካራ ናት። በዚህ ጉዳይ ማንንም ልሰማ አትችልም። አጠገብ ያሉ ትልልቅ ሰዎች ሁሌም ስለኔ ይጨነቃሉ። አንተ ሰው በዚሁ የምትቀጥል ከሆነ ወንጀል ላይ ትወድቃለህ። ሴትን ፈርተህ መጨረሻህን ልታበላሽ ነው። መጥፎ ነገር ውስጥ ገብተህ ብትሞትስ? ሞት ቢቀድምህስ? አሳምናት። አንተ ወንድ ልጅ አይደለህ እንዴ? ሚስትህን ማሳመን፣ ሚስትህን ማሸነፍ ያለብህ አንተ ነህ እያሉ ብዙ ጊዜ የውስጤን የሚያውቁ ሰዎች፣ ጓደኞቼ፣ የቅርብ ሰዎቼ፣ ትልልቅ ሰዎች ይቆጡኛል፣ ይመክሩኛል፣ ስለኔ ይሰጋሉ። የትኛውም እኛን የሚያቀን በቅርበት የሚያቀን ሰው በአንድ ነገር ይስማማል፣ በእኔ ማግባት፣ በእኔ ሌላ ህይወት መጀመር። እሷ ብቻ ስትቀር ይሄ ፍቅር ነው? ራስ ወዳድነት ነው ወይስ ምንድን ነው እላለሁ። በዚህ ደረጃ እኔን መቆጣጠሯ፣ ድክመቷን እያወቀች ድክመቴንም እያወቀች ስንፈቷን እያወቀች አለመቻሏን እያወቀች ህመሟን እያወቀች አንተም ታመም፣ አንተም ተሰቃይ፣ እኔ የቻልኩትን አንተ መቻል አያቅትህም ብላ ድፍን ያለችበት ምክንያት አይገባኝም። አዎ ሁሉን ነገር እያወቀች ድፍንን ያለችው እስቲል እስካሁን ድረስ 18 ዓመት ሞልቶን 4 ልጆች ወልደንም ተስፋ አልቆረጥኩባትም። አሁንም ድረስ እንድትታይ፣ አሁንም ድረስ ምችለውን እንድትሞክር አደርጋለሁ። ጭራሽ ብላ ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁኝ። እንዲሁም ደግሞ ኮፒ ሊንክ እያረጋችሁ ስለሆነ እዛኛው ቻናሌ ላይ በጣም አመሰግናለሁ። እባካችሁ የትኛውን ቪዲዮ ላይ ይሄን ቪዲዮ ጨምሮ የምታያቸው ቪዲዮ ላይ የማልቀስ የሀዘን ኢሞጅ አትላኩ። እንዲሁም ደግሞ እዛኛው ቻናሌ ላይ እየገባችሁ ሀውለት ነሽዳ የሚለው ቻናል ላይ ታቁታላችሁ። ዋናው ቻናላችንን እየገባችሁ ኮፒ ሊንክ እያረጋችሁ ሻዶባኑን አስነሱልኝ። ይሄንንም ፎሎ እያረጋችሁ አብራችሁኝ ሆኑ። እንደዚህ የሚያምሩ አባያዎች፣ ድሬአዎች እና ቶቦችን የምትፈልጉ ቤተሰቦች ደግሞ አድራሻዬ ቤተል ኤጂ ሞል 1ኛ ፎቅ 113 ቁጥር ነው። ዝንጥ ያሉ የሚያምሩ እናንተን የሚመጥኑ ቆንጆ ድሬአዎች፣ ቶቦች፣ አባያዎች ስላሉ ኑምና ጎብኙኝ። ስልክ ቁጥሬና ሙሉ አድራሻዬ እዚሁ ባዩ ላይ እዚኛውም ላይ አለ፣ እዛኛውም አለ። ያኛውን ቻናሌን ኮፒ ሊንክ ማድረግ ላይክ ማድረግ አትርሱ። ሁሉም ቪዲዮ ላይ እየገባችሁ እዛኛው ዋናው ቻናላችንን ኮፒ ሊንክ አድርጉልኝ። ወደ ታሪኩ የኔ ነገር ተፈጥሮ ነው፣ ምንም መፍትሄ የለውም። መፍትሄው እኔም አንተም ተቻችለን መኖር ነው ትለኛለች። እስቃለሁ። አንቺ ልትችው ትችያለሽ ተፈጥሮ ስለማጣብሽ፣ እኔ ግን ለምን መቻል ያስፈልገኛል? ምን ችግር አለው ስላት ገና ይሄን ምን ችግር አለው የሚለው ቃል ብቻ አራስ ነብር ያደርጋታል። አስበሃላ፣ ፈልገሃላ፣ እኔን አታገኘኝም። እኔን በህይወት በፍጹም አታገኘኝም። አንተን ለማንም ሼር አላረግህም። አንተን ከማንም ጋር ልጋራህም። ግደለኝና የፈለግከውን አርገኝና ከዛ በኋላ አይኔ ካላየ እንደፈለግኩን እኔ ሞቼ ራሱ ምቀናብህ ነው የሚመስለኝ ትላለች። ይህን እያየው ለሚስቴ ይህን ነገር ማሳወቅ ይከብደኛል፣ ያስጨንቀኛል። ሌላው ለልጆች ያለኝ ፍቅር፣ ለልጆች ያለኝ ቦታ። ልጆች ብዙ መስዋዕትነት የከፈልኩባቸው ነው። ለሰከንድ እንዲጨነቁ፣ ለሰከንድ እንዲረበሹ አልፈልግም። አንድ ቀን ጸባችንን፣ አለመግባባታችንን አይተው አያውቁም። ሁሌም እኛ ቤት ለመነጋገር እሷ ስትናደድ እኔ እየቻልኩኝ ስትጮህ እያለፍኩኝ ያሳደግኳቸው ልጆች ናቸው። ከምንም በላይ የሚያስደስተኝ ራሴ ላይ መስራት፣ ራሴን አፕዴት ማድረግ፣ ራሴን ትልቅ ቦታ ማድረስ ቅድሚያ የምሰጠው ነገር ነው። ለዛም ራሴን አፕዴት ያደረኩኝና አስተሳሰቦቼም ከፍ እንዲሉ ያደረኩኝ ሰው በመሆኔ ልጆቼን አስተሳሰባቸው ከፍ ብሎ ስሜታቸውን ተቆጣጥረው ራሳቸውን ተቆጣጥረው ተራ ሰው ሆነው ሳይሆን ትልቅ ሰው ሆነው እንዲያድጉ ብዙ መስዋዕትነት ከፍዬባቸዋለሁ። ዛሬ ያንን ሁሉ ነገር ፉርሽ አድርጌ ቤቴ ቢበተን እናታቸው በእኔ ምክንያት አንድ ነገር ብትሆን እንዴት እንደማፈቅራት እየነገርኳቸው አፈቅራቻለሁ፣ እወዳታለሁ የምላቸው ልጆች በእኔ ምክንያት የሆነ ነገር ብትሆን ስለኔ ምን ያስባሉ ብዬ አስባለሁ። እዚህ ጋር ያለችው ሴት ደግሞ የምታደርገው እንቅስቃሴ እያደረገች ያለችው ነገር ሁሉ አላማረኝም። በቃ እኔ ሚስት ነኝ፣ መባበል አለብኝ፣ መታወቅ አለብኝ ለሚስት ከዚህ በኋላ። አንድ ቀን ጠዋት ተነስቼ ያለ ወትሮዬ ወደ ሁለተኛ ሚስቴ ቤት ሄድኩኝ።
በነገራችን ላይ እሷ አዳማ እኔ አዲስ አበባ ነው የምንኖረው። እቤትም ስደርስ ያገኘሁት የመጀመሪያ ትልቅ ልጇን ነበር። ይቺ ሁለተኛ ሚስቴ የደረሰች ሴት ልጅ አለቻት። ከዚች ልጅ ጋር በጣም እንቀራረባለን። ከሚስቴ ይልቅ እንደውም ከኔ ጋር በሐሳቦች፣ በወሬዎች፣ በአስተሳሰብና በተለያዩ ነገሮች ከሚስቴ በላይ ከሚስቴ ልጅ ጋር እንግባባለን ማለት ይቻላል። በብዙ ጉዳዮች ከእናቷ በላይ እኔን ትቀርበኛለች። ወጣት እንደመሆኗ መጠን በትምህርቷ በህይወቷ አሁን ላይ በጣም ብዙ አዳዲስ ነገሮች ወደ እሷ ህይወት ይመጣሉ። እነዛም የሚመጡትን ኢኮኖሚያዊም ሆነ ስሜታዊ ለውጦችን እንዲሁም ደግሞ ጭንቀትና ሐሳቦቿን ከእናቷ ይልቅ እኔን ማዋየት እኔን ማማከር ይቀላታል። ሙሉ ለሙሉ ግልጽ ናት ለኔ ባለልም ከእናቷ በላይ ግን በተወሰነ ደረጃ ለኔ ግልጽ ናት። እቺን ልጅ ሳያት ሁሌም ልጆቼን ታስታውሰኛለች። የአባት እጦቷ፣ የፍቅር ክፍተቷ፣ ብቸኝነቷና ማንም የለኝም የሚል ባዶነት እንደሚሰማት ይሰማኛል። አዎ ያለ አባት ማደግ፣ አባት ቤት ውስጥ አለመኖር፣ የአባትን እቅፍ አለማግኘት፣ የአባትን ቁጣ አለማየት፣ ከአባት ጋር አፍ ላፍ ገጥሞ አለማውራት ከለላ ቢስነት፣ ብቸኝነት፣ ተከላካይ የሌላት ባዶ እንደሆነች እንዲሰማት አድርጓታል። ሁሌም እሷ ላይ የማየው የፍቅር ጥማቷ፣ የመታቀፍ፣ የመደመጥ፣ አለሁ የመባል ፍላጎቷ በጣም ከፍተኛ ነው። ይችን ልጅ ሳይ ልጆቼን አስታውሳለሁ። ከማስታወስም በላይ ልጆቼ እኔን ቢያጡ ወይም እናታቸውን ቢያጡ ሊሰማቸው የሚችለው ስሜት፣ ሊኖርባቸው የሚችለው ክፍተት ልክ እቺ ሕፃን ልጅ ላይ ያለውን አይነት መሆኑን ሳስብ ልቤ ስብር ይላል። የትኛውም ዋጋ ተከፍሎ የትኛውንም መስዋዕትነት ከፍዬ ልጆቼን ይህን ባዶነት ሳያዩ ይሄ ብቸኝነት ሳይሰማቸው ከእናትም ከአባታቸውም ሳይለዩ ከለላቢስነት ሳይሰማቸው እንዲኖሩ የትኛውንም ዋጋ ከፍላለሁ እያልኩኝ ይችን ልጅ ባየው ቁጥር ለራሴ ቃል እገባለሁ። የዛ ዕለት ቤት ስገባ ብቻዋን ተቀምጣ አገኘኋት። ቤት ውስጥ ማንም የለም፣ እናቷም የለችም። እናትሽስ አልኳት። በሌሊት ከጓደኞቿ ጋር ወጣች። እንደምትመጣ ነግረሃታል እንዴ አለችኝ። አልነገርኳትም፣ የትም አትሄድም ብዬ ስላሰብኩ ስራም ስላልነበረኝ ድንገት ነው እየነዳው ወደዚህ የመጣሁት። አንቺስ እንዴት ነሽ? ከቤት አትወጪም እንዴ? ምን ነው ብቻሽን አልኳት። አይ ደብሮኛል፣ ዛሬ ከቤት መውጣት አልፈለኩም፣ ትምህርት ቤት መሄድም አልቻልኩም፣ ብቻዬን መሆን ፈልጌ ነው አለችኝ። ከዚህችው ልጅ ጋር አንዳንድ እያልን ማውራት ጀመርን። ብዙ ነገሮቿን ታወራኛለች። አውለት ያለ አባት ነው ያደገችው። የአባት እቅፍ፣ የአባት ትንፋሽ፣ የአባትን ውዴታና ጣዕም ያላየች ያላገኘች ልጅ ናት። ለዛም የፍቅር ክፍተት አለባት፣ የመወደድ ክፍተት አለባት፣ የመደመጥ ክፍተት አለባት። ላየችው ሁሉ ለቀረበችው ሁሉ እሷን እንዲወድ እሷም ያንን ሰው ለመውደድ ከህይወቷ እንዳይወጣ ህይወቷ ላይ ለማቆየት ብዙ ዋጋዎችን ትከፍላለች። ብዙ አላግባብ የሆኑ መስዋዕቶችን ታደርጋለች። ይሄ ነገሯ አንድ ቀን መጥፎ ቦታ ላይ ይጥላታል፣ አንድ ቀን ህይወቷን ያበላሽባታል ብዬ እጨነቅላታለሁ። ልክ እንደ ታላቅ ልጄ ነው ማየት። እሷን የምታክል ሴት ልጅ ባይኖረኝም ወደ እሷ እድሜ እየተጠጉ ያሉ ግን ሴቶች አሉ። ከልጆቼ ጋር የማደርገው ኮንቨርሴሽን፣ ያለኝ ቅርርብ፣ ያለኝ መስተጋብርን አይቼ እዚች ጋር ደግሞ ያለችዋን ብቸኛ ያላባት ከእናቷ ጋር ያደገችውን ሴት ሳያት የአባት ክፍተት ምን ያህል ዋጋ እንደሚያስከፍል ከምግብም ከውሃም በላይ ፍቅሩና ትንፋሹ ለሴት ልጅ አብሶ በጣም ወሳኝና አስፈላጊ ነገር ነው ብዬ አስባለሁ። ከዚህች ልጅ ጋር ስለ አንዳንድ ነገሮች ካወራን በኋላ ስለ ራሷም የደበራትን ጉዳይ ጠየቅኳት። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ያወራችኝ ስለሆናችሁ በጣም አመሰግናለሁ። ሌላ ሙሉ ቪዲዮዎችን የታሪክ ቪዲዮዎች የምትፈልጉ ሀውለት ቲዩብ ብላችሁ ዩቲዩብ ቻናሌ ላይ ሁሉንም እየለቀኩኝ ስለሆነ ከዚህ በፊት ያላያችሁትም አሁንም አዳዲሶቹን እየለቀኩኝ ነው፣ ገብታችሁ ማየት ትችላላችሁ። እንደዚህ የሚያማምሩ ቆንጆ አባያዎችን፣ ቶቦችን፣ ድሪያዎችን፣ ጫማና ቦርሳን ጨምሮ አልባሳትን ከፈለጋችሁ ደግሞ ቤተል ኤጄ ሞል አንደኛ ፎቅ ሀውለት ጋበሉና ኑ የሚያምርባችሁ ነገሮችን እንሰጣችኋለን። ፎሎ፣ ላይክ፣ ሪፖስት ማድረግ እንዳይረሳ። ዋና ቻናሌንም አትርሱት እየገባችሁ ኮፒሊንክ አንድ ነገር ሾክ አለችኝ። እኔ ምልህ አለችኝ። ወይ አልኳት። እንደ አባቴ ነው ማየ፣ በጣም ነው የምወድህ፣ እንድትጎዳ አልፈልግም አለችኝ። ለምን እጎዳለሁ? ምን አየሽብኝ አልኳት። አይደለም እናቴ ከጓደኞቿ ጋር ተሰብስባ ያልሆነ ነገሮችን ስታወራ ሰምቻለሁ። ልትጎዳ ትችላለች። እሱንም ቤተሰቡንም አልለቃቸውም። እኔን ቢተወኝ፣ እኔ ላይ መጥፎ ነገርን ቢያደርግ፣ እኔን ባጣ ቆይሽ ቢያደርገኝ አልተወውም፣ እገለዋለሁ እያለች ስትዝት ነበረ። እናቴ ምን እንደሆነች አላቅም። በጣም ሌላ ሰው ሆናለች።
አንተን ካገኘች በኋላ ደግሞ በአንተ ጉዳይ ላይ ስሜታዊና ግልፍተኛ እየሆነች ነው። ምናልባት አንተን እዚሁ እሷ ጋር ለማስቀረት ከቤተሰቦችህም ጋር ለመነጣጠል ማትቆፍረው ጉድጓድ ላይኖር ይችላል እና እባክህ ተጠንቀቅ። ለእኔ ጥሩ ሰው ነህ፣ ከእናቴ በላይ የቀረብከኝ፣ አባቴን ባትሆን እንደ አባቴ ያየሁክ፣ ለመጀመሪያ ጊዜ ክፍተቶቼን የሞላህልኝ፣ ከብዙ መጥፎ ነገሮች ያዳንከኝ ሰው ነህ። ስታወራ የሰማሁበት ቶን፣ ያወራችበት መንገድ ምንም ነገር ከማድረግ ወደኋላ እንደማትል አውቄያለሁ። ለዛ ነው ልነግርህም የተገደድኩት። የሚገርምህ ይህን ከሰማሁ በኋላ ነው ትምህርት ቤት መሄድ ራሱ አስጠልቶኝ እቤት ቁጭ ያልኩት። ያው እናቴን ታውቃታለህ፣ ኃይለኛ ናት። እንዲህ ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው ብዬ ላስረዳትም ላስቆማትም አልችልም። አንድ ነገር ላንተ እንደነገርኩ ብትሰማም እሷንም እንዴት እንዲህ ታወሪያለሽ ብዬ ብቃወማት ያው የሚደርስብኝን ላንተ አልነግርህም። በዚህ እድሜ እንኳን ምደበድበኝ እናት ናት ታውቂላ አለች። ይህን ስትለኝ በጣም ደነገጥኩ። ምን አልኳት? አዎ ለህይወትህም ወደኋላ እንደማትል ነው ስትዝት የሰማሁት አለች። ምንም አትለኝም፣ ሴት ስለሆነች ነው፣ ስሜታዊ ሆና ነው። ይህን ነገር እኔ ራሴ ያስተካክላለሁ። በዚህ የመጣ አንቺ ድብርት ውስጥ መግባትና ከትምህርትሽም መስተጓጎል የለብሽም፣ ማድረግ ያለብኝን አውቃለሁ አልኳት። ከዛ በኋላ ሁኔታዎችን ሳጠራ እቺ ልጅ ያለች ነገር ትክክል መሆኑን እየደረስኩበት መጣሁ። ምክንያቱም እቺ ሴት በጣም ጨካኝ ናት። እንደነገርኩሽ ላሰበችው ላመነችው ነገር ምንም ወደ ኋላ የማትል ሰው መሆኗን ከሷ ጋር በቆየሁባቸው ጥቂት ዓመታት ውስጥ የተረዳሁት ባህሪዋ፣ ጭካኔዋና የምትፈልገውን ነገር ለሷ ለማድረግ ማታረገው ነገር እንደሌለ ተረድቻታለሁ። አንድ ያደረግኩት ጥሩ ነገር ደግሞ እኔን ከስሜና ከኔነቴ ውጪ አዲስ አበባ እንደምኖር ከማወቅ ውጪ ስለ ቤተሰቤም ሆነ ስለ ሚስቴም ስለ ልጆቼም ምንም አይነት ፍንጭ አልሰጠኋትም። የት ነው የምኖረው? ከማጋ ነው የምኖረው? ቤተሰቦቼ ማን ናቸው? ሚስቴ የት ናት የምትኖረው? ስሟ ማን ነው? የቤተሰቦቼ ስም ማን ነው? የምታውቀው ነገር የለም። አንድ እሷ የምታውቀው ነገር እኔን ከናባቴ ስም ነው። ከዛ ውጪ ምንም ነገር እንዳታቅ ነገሮችን ሁሉ ድፍንፍና አድርጌ ነበረ እስከዛሬ ቆየሁት። ማንነቷን ሳላረጋግጥ ሳላምንባት ቤተሰቤን ህይወቴን እንድታቅ አድርጌ አደጋ ውስጥ አልገባም ብዬ ስላሰብኩ እያንዳንዱ እርምጃዎቼ በጥንቃቄ ነበሩ። የዛ ዕለት እስክትመጣ ቁጭ ብዬ ጠበቅኳት። ልጅቷም ከከሰዓት ተነስታ መሄድበት አለ ብላ ወጣች። ደወልኩላት። እቤት መጥቻለሁ ትኖሪያለሽ ብዬ አስቤ ነበር ግን የለሽም ስላት መጣው ጠብቀኝ ብላ ከትንሽ ቆይታ በኋላ መጣች። ስንገናኝ እንዴት ነሽ አልኳት። ደህና ነኝ አለችኝ። ጥሩ ኮንቨርሴሽን ካደረግንና የተወሰኑ ጊዜያቶችን እንደተለመደው ካሳለፍን በኋላ አሁንም ያ የተለመደ ጭቅጭቋ ጀመረ። ለምንድን ነው ከቤተሰቦች ጋር ማታስተዋውቀኝ? ሌላው ቢቀር ከእናት ከአባት ከወንድሞች ጋር ለምንድን ነው ማታስተዋውቀኝ? እኔም እኮ ሚስትህ ነኝ፣ መታወቅ እፈልጋለሁ፣ ቤተሰቦች እንዲያውቁኝ እፈልጋለሁ። ለስከ መቼ ነው ድብቅ ልታረገኝ የምትችለው ብላ ያው ነገሯን ጀመረችኝ። አንድ ነገር ልንገርሽ፣ ይሄ ነገር ለሚስቴ ነግሬ ከሚስቴ ጋር እስካልተማመንኩበት ሚስቴ አደጋ ላይ እንዳልሆነች እስካላረጋገጥኩኝ ጊዜ ድረስ አንቺን ከማንም ጋር አላስተዋውቅሽም፣ የትም አልወስድሽም፣ ማንም እንዲያውቅሽ አላደርግም። ምን ልታረጊ ነው አልኳት። ነገር እየፈለግኳት ነበር። አዎ ያንን ነገር ከልጇ አንደበት ከሰማሁኝ በኋላ ጊዜ ሳላባክን ጊዜ ሳላጠፋ ይሄን ህይወት መቋጨት እንዳለብኝ ተሰማኝ። እንደዛ ስላት ወትሮም ግልፍተኛና ትንሽ ነገር የሚበቃት ሰው ናት። ቦጋለች ብድግ ብላ። ምን ለማለት ፈልገህ ነው? ምን እያልክ ነው? ንቀኸኝ ነው? እኔ ሰው ፊት ለመቅረብ እማሳፍር ሴት ሆኜ ነው ወይስ ምን አስበህ ነው? መንገድ ላይ እኮ አይደለም ያገኘኸኝ። እኔም እኮ በክብር ሽማግሌ ልከህ ጠይቀህ ቀለበት አርገህ ነው ያገባኸኝ። እንዴት ነው እንደዚህ አይነት ንግግር የምትናገረኝ? ብላ እንቧ ከረዩ አለች። ይሄ ካልሆነ ከኔ ጋር መኖር አትፈልጊም ወይ? ከኔ ጋር በዚህ ሁኔታ መቀጠል ትፈልጊያለሽ? አትፈልጊም ብዬ ጠየኳት። በፍጹም አልፈልግም አለች። እማትፈልጊ ከሆነ ከዚህ ደቂቃ ጀምሮ ፈትቼሻለሁ፣ ሙሉ ፍቺ አድርጌያለሁ ብዬ ብድግ አልኩኝ። ይሄን ቃል ከኔ ፈጽሞ አልጠበቀችም። ምን አለችኝ? አዎ ፈትቼሻለሁ። የኔና አንቺ ግንኙነት እዚህ ጋር ያበቃል። ኢዳሽን ጨርሺ። ምትጠይቂ ነገር ካለ በሽማግሌዎችሽ በኩል እኔና አንቺን ባጋቡን በአንቺ ቤተሰቦችሽ በኩል ልታናግሪኝ ትችያለሽ። ከዚህ በኋላ ወደ ስልኬም ወደ ህይወቴም እንዳትመለሺ፣ እኔም ወደ አንቺ አልመለስም። ከህይወቴ ውጭ አልኳት። ከባድ ጸብ ሆነ። ታንቀኝ ዘላ ተነሳች። ሁለተኛው ትዳር ከተበላሸ በኋላ ፈተናዎች እንደመጀመሪያው ቀላል አልሆኑልኝም።
ከምን ጊዜውም በላይ እፈተንና እሰቃይ ጀመር። ምክንያቱም የሆነ የሞከርኩት ያየሁት ነገር አለ። ከዛ በኋላ እንደ መጀመሪያው ኢግኖር ላረገው፣ ልሸሸው፣ ልከላከለው የማልችለው ከራስ ጋር የመጣላት ነገር ውስጥ ገባ። እኔና ሁለተኛ ሚስቴ በቀላል እንደተገናኘ ነው በቀላል አልተለያየንም። ከሷ ጋር ከተለያየው በኋላ እንደማታስቀምጠኝ እንደማትተወኝ ስላወቅኩኝ ሀገር ለቅቄ መውጣት ነበረብኝ። ለ3 ወር ያህል ከኢትዮጵያ ወጥቼ ቱርክ ሀገር ላይ ለመቆየት ተገደድኩኝ። በወቅቱ አስፈላጊና እዛ የሚያቆየኝ ስራ ኖሮኝ ባይሆንም እሷን መሸሽ የምችለው በዛ መንገድ ብቻ ነው። ምክንያቱም በዛ ልህና ቁጣዋ ሰዓት ብትከታተለኝና ነገሮችን ለማጥናት እድሉን ብሰጣት ከስር ከስሬ እንድትል እዚሁ ከተማ ላይ ሆኜ ስልኬን ከፍቼ ብንቀዋለል የዛን ላይ ከብዳትን ብዬ አሰብኩኝ። ስለዚህ ስልኬን አጥፍቼ ሸሸው። 3 ወራትን እዛ ተቀምጬ ከመጣሁኝ በኋላ ስልኬን እንደከፈትኩት የመጀመሪያዎቹ የሜሴጅም ሆነ የስልክ ጥሪ ጋጋታ የሷ ነበሩ። በምንም እንደማልተርፋት ተረዳሁኝ። ያኔም ረጅም ዓመት አብሮኝ የኖረ የመጀመሪያ ስልኬን በጣጥቄ ሰነጣጥቄ መጣል ነበረብኝ። ያንን አደረግኩኝ። አዎ በምንም አልተርፋትም። በከፈትኩኝ ቁጥር እየደወለች አዛ እንደምታረገኝ ተረዳሁኝ። ከዛ በኋላ እንደነገርኩሽ ነገሮች እንደ መጀመሪያው ቀላል አልሆኑልኝም። የተለያዩ ሴቶችን መቅረብ፣ ከተለያዩ ሴቶች ጋር ማውራት፣ ከተለያዩ ሴቶች ጋር በፍጥነት ሌላ ህይወት ውስጥ ሌላ ትዳር ውስጥ ለመግባት ሙከራዎችን ማድረግ ጀመርኩኝ። በሃይማኖቴ ጠንካራ፣ ለራሴ ክብር ያለኝ፣ ለህይወቴ ክብር ያለኝ፣ በዝሙት ውርደት ሰው ፊት መቆም ደግሞ ከምንም በላይ የሚያሳቅቀኝ ሰው ስለሆንኩኝ ተጠበቅኩኝ እንጂ ዝሙት ላይ የመውደቅ እድሌ ሰፊ ነበር። የልቤ ደውል ይደውላል፣ የመንፈሴ ደውል ይደውላል፣ የክብሬ ደውል ይደውላል። አቁም፣ እዚህ ጋር ያንተ ሴት አይደለችም፣ እስከዛሬ ተጠብቀሃል። በዚህ እድሜ ደግሞ 40ዎቹን ካለፍኩ በኋላ ራሴ ላይ የሰራው ሰው ነኝ፣ ራሴን የማቅ ሰው ነኝ፣ ልጆቼን በስነ ምግባር በክብር የማሳድግ ሰው ነኝ፣ ማህበረሰብ የሚያከብረኝ፣ ማህበረሰብ የሚወደኝ፣ የሚተማመንብኝ ባልና አባወራ ነኝ ምትል አንተ እዚህ ውርደት ላይ አትገኝ። ዝሙት ያዋርዳል። ዝሙት የወራዶች ቦታ ነው። ለራሳቸው ክብር የሌላቸው ሰዎች ቦታ ነው። ራሳቸውን የሚያከብሩና ለራሳቸው ክብር የሚሰጡ ሰዎች ቦታ አይደለም ብሎ ነፍሴ ልቤም ሲወቅሰኝ መለስ ስላለሁ እነዛ ማገኛቸው ሴቶች እንዳገባቸው ቀጥታ ወደ ኒካህ ወይ ደግሞ ወደ ትክክለኛው ግንኙነት እንዲገቡ ጋብዛቸውና ሄደው ሰርግ ይፈልጋሉ። ሄደው እወቁልኝን አድሙቅልኝን ይፈልጋሉ። በእድሜ ትልቅ ናት በህይወትም በስላለች ብለሽ የምታስቢያ ሴት የሆነ ቦታ ላይ ስትደርስ የሆኑ መንገዶችን ስትከፍችላት የሆኑ ፍንጮችን ስታሳያት መቅበጥና የእሷን ቅብጠት ደግሞ ለሌሎች ማጋራት ትፈልጋለች። በዚህ ነገር ከብዙዎቹ ጋር መስማማትና መቀራረብ እያቃተኝ ሲመጣ በዚሁ ከቀጠልኩኝ እማልፈልገው ነገር ውስጥ እገባለሁ ብዬ ስላሰብኩኝ መሸሽ ተሻለኝ። ፈተናው ግን ቀላል አይደለም። ዛሬ ይህን ታሪኬን ሳካፍልሽ ሀውለት ስለኔ አይደለም። በዚህ መንገድ የሚኖሩ ብዙ ወንዶች፣ ብዙ ሴቶች፣ ብዙ ትዳሮች አሉ። ፔንሲዮን ለፔንሲዮን፣ ሆቴል ለሆቴል፣ ቤት ለቤት ለምንሰማው መዘሞትና ከፍቃድ ውጪ መውደቅ የመጀመሪያው ተወቃሽ እኛና አጠገባችን ያሉ ሴቶች ናቸው። የዝሙት ጉዳይ፣ የውስልትና ጉዳይ ዛሬ ላይ ወንዶች ናቸው ሴቶች ናቸው የሚባልበት ጊዜ ላይ አይደለም ያለ ነው። ሴቶችም ከወንዶቹ ባልተናነሰ ከባድ ነገር ውስጥ ናቸው፣ ወንዶቹም እንደዛው። ይህ ሁሉ ነገር የሚያመጣው የመጀመሪያውና ትልቁ ነገር ሐሳብ ለሐሳብ መንፈስ ለመንፈስ አለመግባባት፣ አለማውራት፣ ብናወራም ለአንዱ ስሜት አለመጨነቅ፣ ለአንዱ ስሜት ቦታ አለመስጠት ይመስለኛል። እኔ ቀዝቃዛ ከሆንኩ አንቺም እንደኔ ቀዝቅዢ፣ እሷ ቀዝቃዛ ከሆነች አንተም እንደኔ ቀዝቅዝ መባባልና እኔ እንዲህ ከሆንኩ ሁሉም ሰው እንደኔ ነው ብሎ ማሰብ ነው። እኛ መረዳት ልክ አብረውን ያሉ ሰዎችን ባሎቻችንን ወይ ሚስቶቻችንን ልክ እንደኛ ናቸው ብለን ማሰብና ልክ እንደኛ መረዳት። ከዛም ባለፈ እኔ ችየዋለሁ አንተም ቻለው፣ እኔም ተወጥቼዋለሁ አንተም ተወጣው የሚል ፍርደ ገምድልነት፣ የሚቻልና የማይቻልን ነገር አለማወቅ። ካለማወቅም ባለፈ ደግሞ ድክመታችን ላይ ስንፈታችን ላይ ጥግ ድረስ ሄደን መስራት አለመቻልና ሰርተንም ከአቅማችን በላይ ሲሆን ለአንዱ እድልን አለማመቻቸት። በቃ እኔ ላንቺ ካልመጠንኩሽ ካልሆንኩሽ ሌላ የተሻለውን ፈልጊ፣ ዝሙት ላይ አትውደቂ ከማለት ይልቅ
ስሜትሽ እንድፈኙ አፍኙ እንደሆንሽ ሆነሽ ኑሪ ማለት። ሴትም እንደዛው እኔ ላንተ ብቁ አይደለሁም፣ ስሜትህ ከኔ ስሜት ጋር ተመጣጣኝ አልሆነም፣ አንተ ከኔ ከፍ ያልክነ። ስለዚህ እምነቱ ለፈቀደለት እምነት ስለፈቀደልህ አንድም እምነቱ የፈቀደበት መንገድ ይሄ ነውና ወደ ሌላ ሴት ሂድ፣ ፍቅር ሌላ ነው፣ ስሜት ሌላ ነው፣ ወንጀል ውስጥ አትውደቅ ብሎ መልካም መንገድን ከማመቻቸት ይልቅ እንቅ አድርጎ እስኪ ታይና እስኪ ትሄድና ብሎ ተቆጣጠርኩት እንደኔ ያደረኩት በሚል አጉል አስተሳሰብ ሰዎች ከራሳቸውም ከሰዎችም ከፈጣሪያቸውም ተደብቀው የማይታዩ ነገ የማይጠየቁ የማይወቀሱ ይመስል በየጉራንጉሩ ሰው አየኝ አላየኝ እያሉ መጥፎ ነገር ላይ እንዲወድቁ አድርጓል። ዝሙት ማለት የሆነ ቦታ ላይ ወድቆ ስለመገኘት ብቻ አይደለም። ሰዎች ትዳራቸውን፣ ቤታቸውን፣ የራሳቸውን ሰው ትተው ከተለያየ ሰው ጋር በማይሆን መንገድ ሲወድቁ የሚዋረሷቸው ብዙ ባህሪያዊ መጥፎ የሆኑ ነገሮች አሉ። ባላለኝ ትዳር አለኝ ብላ ታምና የተቀመጠችን ሴት በቤቱ ደስተኛ ስላልሆነ ብቻ ከሷ ጋር መነጋገር ችግሩን መፍታትና ወደሚያዋጣው ባህልም ሃይማኖትም ወደሚደግፈው ትክክለኛ ነገር ከመሄድ ይልቅ በመሽለኩለኩና በመደባበቅ የሚያደርጋቸው ነገሮች መንፈሱን ከማወኩና ቤቱን ከመበከሉ በላይ ሚስቱንና ልጆችንም የሚበክል መጥፎ ነገሮችን በመንፈስም በአካልም በበሽታም ጭምር ቤተሰቡ ላይ ይዞ ይመጣል። ስለዚህ ቤተሰባችን በባህሪያቸው በውስጣቸው የተቃወሱና የተበከሉ እንዲሆኑ ትልቅ ሚናውን ይጫወታል። ሚስትም እንደዛው። ዝሙት ማለት መንፈስን የሚረብሽ፣ ልብን የሚያውክ፣ ሰላም የሚያሳጣ፣ ኢኮኖሚካልም በረከትን ከቤታችን የሚያስወጣ አደገኛ ነገር ነው። ዋናውና ትልቁ ነገር ጊዜው የዘመነና ያማረ ሆኖ ሳለ በግልጽ መነጋገር ሳያቅተን ባልም ሚስትም ዕውቀትን የቀመሱ በዩኒቨርሲቲና በሃይስኩል ያለፉ ባልና ሚስቶች ሆኖ ሳለ በዚህ ጉዳይ ላይ ግን ሊረዳዱና ሊግባቡ አለመቻላቸው ሁሌም ይገርመኛል። በእርግጠኝነት የምናገረው ነገር የትኛዋም ሴት ባሏ በሷ ደስተኛ ካልሆነና ሴክሹዋል ግንኙነት ላይ ክፍተት ካለባት አስረግጣ አሳምራ ታውቃለች። ወንዱም እንደዛው ያለብንን ህመም፣ ያለብንን በሽታ፣ ያለብንን ክፍተት በደንብ እናውቀዋለን። ነገር ግን ያን መጋፈጥ አንፈልግም። ተጋፍጠንም ወደ መፍትሄው መሄድ አንፈልግም። ወደ መፍትሄው ሄደንም መፍትሄ ካላገኘን ደግሞ አብረው ላሉ ሰዎች ነፃ መንገድና የመፍትሄ ሀሳቦችን ማቅረብም እንደዚሁ አንፈልግም። ትልቁና ዋናው መፍትሄ ትዳር ውስጥ ያላችሁ ሰዎች በመጀመሪያ ደረጃ የማይፈታ ችግር እንደሌለ አውቆ ያለብንን ችግር ለመፍታት የምንችለውን ሁሉ እንቅስቃሴ ማድረግና የምንችለውን ሁሉ ሕክምና መውሰዱ በጣም የተሻለ ነው። ይህን ስናደርግ ባል የሚስቱ አጋር፣ ሚስትም ደግሞ የባሏ አጋር ሆና ያለብንን ድክመቶች አብረን ለመፍታት መስራት ትልቁ መንገድ ሆኖ ሳለ ድክመት ኖሮብህ ዝም ብላችሁ አድበስብሳችሁ መፍትሄውንም ማግኘት አቅቷችሁ እየኖርን ካለን ግን አዎ ለነዛ ሰዎች ነፃ መንገድ የተሻለውን ማመላከትና ቤተሰባቸውንም ከመበከላቸው በፊት ቁጭ ብሎ ጠረጴዛ ዙሪያ ላይ መወያየትና እርምጃ መውሰድ በጣም አስፈላጊ ነው ብዬ አስባለሁ። እንደነገርኳችሁ እኔና ሚስቴ ከየትኛውም ባለትዳሮች በላይ የምንወያይ የምንነጋገር ክፍተቷን በደንብ የምታቅ እኔም የማቅ ሰዎች ሆነን ሳለን ሁሉንም እያወቀች ሕክምናውን አብሬያት ሞክሬ አብሬያት ታግዬ ያልሄድንበት ያልኖረ ቢሆንም መፍትሄ ግን የለም እሷ ጋር። ስለዚህ ምን አለች? እኔ ጋር መፍትሄ የለም፣ አንተም ጋር መፍትሄ የለም፣ አርፈ ተቀመጥን ማለትም መርጣለች። እሷን ማሳመን የማይታሰብ ሆኗል። ነገር ግን አሁን አንድ የወሰንኩትና ያመንኩት ነገር ካለ በትክክል እኔ ሌላ ትዳር ያስፈልገኛል፣ ሌላ ህይወት ያስፈልገኛል። ያቺ ሴት ያቺ ትዳር ግን ይሄን ትዳሬን በአንድ ጀንበር መታ የምትበጠብጥና ቤቴን ባዶ የምታስቀር ልጆችን የምትበትንብኝ ሳይሆን ረጋ ብላ ተረጋግታ አብራይ ኖራ ግልጽነቷን፣ እውነተኝነቷን፣ ታማኝነቷንና ጥሩ ባህሪዋን ካሳመነችኝ በኋላ እኔም ሚስቴን ለማሳመን እንቅስቃሴዎችን ጀምሬ ሚስቴንም አሸንፌ እዚህ ጋር የተረጋጋ ህይወት እመሰርታለሁ ብዬ በማሰብ ያቺ መፈልጋትን አይነት ሴት እስካገኝ ድረስ እየጠበቅኩኝም እየፈለግኩኝም ነው። ግዴታ ስለሆነ ዝሙት ላይ መውደቅ፣ ወንጀል ላይ መውደቅ መፍትሄ አይደለምና ወደ ትክክለኛው ተፈጥሮም ማህበረሰብም ወደሚደግፈው ጥሩ መንገድ እንድትሄዱ እላለሁኝ ይለናል ታሪካችን በዚህ አብቅቷል።